በህይወቴ ወረበል ካባ ይሄ ሁሱ የሚባል ቆሻሻ ክርስቲያንን ሰድበ እስልምና ልታስፋፋ እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ የምትቀጣ እኔን ገነት ላይ ከፍ ያደርጋል። ነው እንደዚህ የሚለው በቃ እነሱ አመኑበት እኮ። ለምን ረሱል ታሰድባለህ? ጥያቄያቼ ልድገምልህ። አንደኛው አመጣጡ ልጁ አሁን ለምሳሌ አንተ መጀመሪያ ከአገባብ እንደተናገርከው የክርስትና ሊቃን ወይ ደግሞ እንደዚህ ትልልቆች ለራሳቸው እምነት ክብር ያላቸው፣ ያው ለራሱ እምነት ክብር ያለው ለሌላው እምነትም ክብር ይኖረዋል። ስታከብር የምታገኘው ክብርን ነው። ከዛን ግን አመጣጡ መሰረቱ ጥሩ ያልሆነ ሰው ረሱልንና አላህን በመሳደብ እስልምና ላይ እንደዛ እንትን መጥፎ ነገር እንትን በማለት በእስልምናና በክርስትና መካከል ላይ በጣም መጥፎ ነገርን መፍጠር የሚፈልግ ሰው ጀስት ሂዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት። ከእሱን ላንሳለ ከመጀመሪያው በደንብ አልሰማኸኝም ነበር ማሜ። ወደሱ ሂደት መልሱ ሰምቼሃለሁ። ሰዎች ክርስቲያኖች አንተ ጋር መጥተው የሚወያዩትም ምናምን ሂድ ስለሚሉኝ በቃ ተነጋገራሉ እና ፕሮፋይሉ ተሰራ። ለዚህ ነው የሄድኩት ነው ያልከው። በአንተ አመለካከት ልክ ነው፣ ግን አምነህበታል? ላስረዳ አዳምጥ። መጀመሪያ ጀምሬ እየነገርኩ ነበር። እኔ እሱን የማየው እዚህ መጥተው ከሚጠይቁ ከልጆች የተለየ ቦታ የለኝም ነበር። እዚህ ሲመጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱም ገና ቲክቶክ ሲጀምር አውቀዋለሁ። እንደ ማንኛውም ልጅ ቪዲዮ የሆነ ቀርጾ ይናገራል፣ ይሳደባል። ምንም ብዙ የሚያይለሰው የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ፣ ጥያቄዎች ይመለስለት የምትሉ ከሆነ አስተናግደዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብተዋል። የአሁኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም አለ በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። እንደው ይሄ ግደሉት፣ በገስት አይመጣም ይሄ ልጅ። ብዙ ጊዜ ለምኛዋለሁ። አንተም በቤትህ ናና እኔም በቤቴ፣ አንዱ በሌላው ሃይማኖት ላይ ወሰን ሲያልፍ ሚውት ያደርጋል፣ ችግር የለውም አልኩት። ማንም በማንም ላይ ወሰን እንዳያልፍ፣ እኔም በአንተ ቤት ልምጣ፣ አንተም በእኔ ቤት ና። በእኔ ቤት ና ያልኩበት ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው። በውስጥ ከሆነ ግን አታስቆመው። እንደፈለገ ቢሳደብ የራሱ ቤት ነው። እንደዛ ብዬ ብዙ ጊዜ አቅርቤለት ነበር። አይ ሚውት ልታደርገኝና ልታወርደኝ ነው ወይ የሚል ቃል አመጣ። አንተ ክፉ ቃል አትናገር እንጂ ሚውት አላደርግህም አላወርድህም፣ ጥያቄዎችን ሁሉ እስክጨረስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥቶ ያቀርባል በስነ ስርዓት የሚያነሳው በእስልምና ላይ እውነት መስሎ እንዳይታያቸው ከሚል አንጻር አገኘሁት። ያንንም አረጋግጠንላቸዋል። ገና ሲጀምር አላህ ሰይጣን ነው እያለ መሳደብ ጀመረ። እንዲህ ያለ አንድ ሊቅ አምጣ ስለው ጊዜ ሊያመጣ አልቻለም። የራስህ ፍልስፍና እንጂ በፍጹም እንዲህ ብሎ የሚተረጉምልህ ማንም የለም፣ አትዋሽ ከዚህ በኋላ ብዬ እዚያው እንትን አልኩት። ከዚያ በኋላም ሌላ ነገራቶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ሁሌ ይናገራል። ይሄም ውሸት ነው ስትነግራቸው የነበረው ያውና ضعيف ነው ሐዲሱ፣ አትዋሽ እሱን ብዬ እዛ ያስኩላቸው። ይህ እንዳላወጣው አወቀ። እዛ ሁሌ የሚያነሳው እንዲህ እያስገባ አላህ እንዲህ ነው ሙሐመድ እንዲህ ነው የሚለው እንዳላወጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። ለማንኛውም ይህ ነው። አሁንም ነገም ከነገም ወዲያ ይሄ ልጅ ከዚያም በኋላ መጨረሻው ውይይት ላይ ተናግሬዋለሁ፣ ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብዬዋለሁኝ። ወደ ኢስላምም ና ብዬ ጠርቼዋለሁኝ። አይምሮ ላለው ክርስቲያን ሁሉ ብዬ እዛኔ ተናግሬያለሁኝ። ወደ ነቢያት መንገድ ነው፣ ወደ ኢስላም ነው። መጨረሻ ላይ የተሰጠው 2 ደቂቃ ላይ እኔ ፖለቲካ አልሰራሁበትም። በዚያ 2 ደቂቃ ይልቁንስ የነቢያትን አምላክ ነው የሰበኩበት። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ ነው ያልኳቸው። ስለ ውይይቱ ስላለው ነገር እሱ እንዲህ ነው ብዬ እሱ እንዳደረገው ያን 2 ደቂቃ በግለሰብ ጉዳይ አልጠቀምበትም። ይልቁንስ ያን ሁሉ ህዝብ ባገኘሁበት ፊት
ያን የነቢያትን አምላክ የአብርሃም የይስሐቅ የያዕቆብን አምላክ አምልኩ የሚለውን ቃል ሰበኩበት። ነቢያቶች ሁሉ የሰበኩት እና ይሄን ይመስላል። እንዳልከው ለሁለት ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ ሁለቱን ከፍሎ ነው ያያቸው። በሱረቱል ሙጃደላ ላይ ገብቶሃል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ ለዚነ ዘለሙ ሚንሁም ይላል። እነዚያን የመጽሐፉን ባለቤቶች በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ በነቢያት ላይ በመለኮታዊ መጽሐፍቶች ላይ ክብር የሚያልፍ ማለት ነው። የሚሳደብ የሚዘልፍ እውነት ነው። እነዚህን መወያየት ክልክል ነው። ዓመቱን ሙሉ ብዙ ዓመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው። በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው። ይሄን ነው ያደረጉት። እኛ የማናምንባቸው ስዕላ ስዕል እየሳሉ ምን እያሉ ይሄ ነው አላህ እያሉ መሳለቅን ጀመሩ። ከእንዲህ አይነት ልጆች ጋር ውይይቱ ትርፎ ይሄ ነው። ገብቷቸዋል። ግን ያን የተሸወደውን ክርስቲያንን ህዝብ አንቅተንበታል። ብዙዎች ማንነቱን አይተዋል። ገብቷቸዋል አይደል? ያ ነው አምላኩን እንኳን ሳይሰብክ ወጣ ብላ ስትናገር አንዲት ልጅ አስተዋይ ክርስቲያን ልጅ ሰምቻለሁ። ያህዌ ነው አምላክ ያለ አምላክህን አሳይ በማስረጃ መጽሐፍ ቅዱስ ላይ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው እንደሰበኩ አሳይ ስለው ያንን ያሳየበት ቪዲዮ የለም። ይሄን ክርስቲያን ማንኛውም ክርስቲያን ካለ ሂዳችሁ ሙሉውን አዳምጡ። ሊያመጣ አልቻለም። እኔ ግን አላህ ነው አልኩኝና በቁርአን ስሰብክ ጊዜ ቁርአንን አይደለም አለ በራሱ መጽሐፍ የአረቦች ክርስቲያኖች አምላክን አላህ ብለው እንደሚሰብኩ ከመጽሐፍ ቅዱስ ማስረጃ ሁላ ብቻ አሳይቻቸዋለሁ። ይህን ይመስላል እና አንዳንዴ ኢጥራር ሁነን የምንገባበት ነገር ሆኖ ነውና ነው። ገብቶህ ከሆነ ተረድተህ ከሆነ ማለት ነው። ለምሳሌ አምላክ አላህ አስካሪ በጠጥ ምንድነው በክት እንዳትበሉ ብሏል። የአሳማ ስጋ እንዳትበሉ ካለ በኋላ የተራበና የተቸገረ ሰው ከሆነ ግን ህይወቱን ለማትረፍ ያክል ከተገደደ ያንን ነገር ቢበላ እንደ ኃጢአት አይቆጠርበትም ማለት አይ አይደል? ነገር ግን እንደ አስሉ ሐራም ነበር ያ የአሳማ ስጋ። አሁንም ከእንዲህ አይነት ሰዎች ጋር መወያየት አይቻልም ነበር፣ ግን አስገዳጅ ሆኖ ተገኘ። ይሄ የተሸወደ የክርስቲያን ህዝብ እስከ መቼ ድረስ ተሸውዶ ይቆያል? ገብተዋል። ይሄ ልጅ የሚናገረው ነገር ውሸት እንደሆነ ማወቅ አለባቸው በሚለው የሚያነሳቸውን ነገራቶች እዚያ ላይ ውሸት እንደሆነ አሳይተናል። ነቢያቶች የተናገሯቸውን ይሄ ተናግረውታል ነቢያቶች ብለን በማስረጃ አሳየን። ይሄ አምላክህ ላይ እጅ አለው እግር አለው እንትን አለው እያለ ባነሳ ቁጥርም ያው አንተ መጽሐፍህ ላይ ስለማታውቅ እንጂ መጽሐፍህን በመጽሐፍህ ላይ አምላክህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል። እግሮች አሉት፣ በእግሮቹ ይራመዳል ይላል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። ገብቷል። እግዚአብሔር አላህ በአርሹ ላይ ተቀምጧል አልተቀመጠም እያለ ሲናገር ነበር። ያው አንተም መጽሐፍን ስለማታውቅ ነው እንጂ እግዚአብሔር በአርሽ ላይ በዙፋን ላይ ተቀምጧል ብዬ ማስረጃ አውጥቼ ሳሳየ ነበር። እያንዳንዱ በአላህ ላይ ያነሳቸውን ሁሉ በመጽሐፉ ላይ በማሳየት ምን ያክል መጽሐፉን የማያውቅ ልጅ እንደሆነ አሳይተናቸዋል። ይህንንም አስተዋይ የሆነ ክርስቲያን ተረድተዋል። አምላኩን እንኳን ሳይሰብክ የወጣ ሰው አምላክ ያህዌ ነው አለ። ያህዌ አምላክህ እንደሆነ ክርስቶስና ሐዋርያቶች የሰበኩበትን አምጣ ተብሎ አውጣ እያልኩ እየለመንኩት ያን ሊያሳይ አልቻለም። ሌላው ነገር እንዲያስተውሉ ዘንድ አምላክ ብለህ የምታምነው አካል አምላክ እንዳለው አምናለህ። ይዛል ክርስቶስ አምላክ አለው ወይ? አምላክ አለው። ያ ነው ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ብሏል። ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አምጣ፣ ያንንም ሊያመጣ አልቻለም። ይህን ይመስላል ማሜ። እና ይህንን ነገር የገባንበት ለአንድና ለመጨረሻ ጊዜ ነበር። እኔም የዛኔ ተናግሬ ነበር። ከዚህ በኋላ አንተ ጋር ውይይት ብሎ የሚወያይ ሰው ሊኖር አይችልም። ነገር ግን እንዳው ጥያቄዎች ካሉ እየመጣህ እንድትጠይቅ አስተናግድሃለሁ ብዬ መጨረሻ ዘግቼላቸው ነበር የሄድኩት። ከዚያ በኋላ ለልጆች ውይይቱ እያሉ ሄዱ። እንደታው እንዳሰቡ ይህን ይመስላል። እሺ ማሜ ኡስታዝ እሱ አመሰግናለሁ። ያው እኔም ተናድጄም በራሴ አንግል አሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፉ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ?
ያየው ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቀርብያለሁ። ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው፣ ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ኖሮ። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናጋራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁኝ፣ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ጃ ምናምን አሉ። ኢብኑ ፍላን አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ብያለሁ። ያ ጀማ እንዴት ናችሁ? ሰላም አለይኩም ሁላችሁንም። ታፕታፕ ኮፒ ሊንክ አርጉ። ኡስታዝ ኢብኑ ፉላን አሉ። እሺ ሰላም አለይኩም። እንዴት ናችሁ? ወአለይኩም ሰላም። እኔ መጠየቅ የፈለኩት ሁሱን ነበረ፣ ያው ወጣ መሰለኝ። ግን እሺ ችግር የለውም። ለእናንተም ቢሆን አንድ መግለጽ ያለበት የተደበቀ፣ አሁን ለምሳሌ ኮሜንት ዘግቶ ነበረ። ለምን ኮሜንት ይዘጋል? እሱ የተናገረውን ሀሳቡን ሲጨርስ መዝጋት ትክክል አይደለም። እኛ ታች ነው ያለን፣ መግባት አልቻለም። ደጋግሜ ነበር እየላኩለት የነበረ። ከፖይ ጋር በተወያዩበት ሰዓት ስለ ያህዌ ብዙም አልተናገረም፣ የራሱን አልገለጸም ብሏል። ስለ ራሱ አምላክ በደንብ ያብራራ። ኢየሱስ ክርስቶስ የዓለም ትክክለኛ እውነተኛ አምላክነቱን ገልጿል። ሲቀጥል እሺ እኔ መግለጫ ልትሰጪኝ የመጣሽ እኔ አልገባኝም። ባታስወርዷት አሪፍ ነበር። እሺ ለማንኛውም ይሰማል። ኡስታዝ አለ አንዴ ይሰማል። ሰማን። ሰላም አለይኩም። አንዴ ልሄድ ነበር። እስኪ ስለሰማት አንዴ መልሷት። ችግር የለም መልሷት፣ አታስወርዷት። ማንኛውም ሰው ያልተረዳው ነገር ካለ እንዲህ ንጹህ በሆነ እንትን የሚጠይቅን ሰው አታስወርዱት። እሺ ልጇን መልሷት። ካለሽ አንድ ቁጥር ጻፊ። ይቅርታ አንድ ጊዜ አስገባት። አንድ ቁጥር ጻፊና ያስገቡሽ። ማርያም እሺ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ይቅርታ እሺ ስላስወረዱ። ችግር የለውም። እሺ ችግር የለውም። እዚህ ላይ ከሁለታችሁ ውይይት ላይ እፎይ ስለራሱ ሃይማኖት በደንብ አላስረዳም እያልክ ነበረ።
ቪዲዮዎች አሉ። በራሱ ስለራሱ በደንብ ነው ያብራራው። ከዛ በኋላም ደግሞ ጥያቄ ጠይቀዋል። ጥያቄ ሲጠይቅህም አንተ ነህ እንጂ ባልተገለጸ የጨረስከው ብዙ ነገሩን። አንዳንድ እንጨርስ የማርያም አንዳንድ እንጨርስ። እሺ እሺ። መጀመሪያ አምላኩን ገልጿል ብለሻል አይደል? አሁን ምን ታደርጊያለሽ? አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ ብሎ ተናግሯል። እፎይ ያህዌ እንደሆነ የነቢያቶች አምላክ ያህዌ መሆኑ ይታወቃል። ያን የነቢያት አምላክ ያህዌን ኢየሱስ ክርስቶስና ሐዋርያቶች አዲስ ኪዳን ላይ የሰበኩበት አንድ ጥቅስ አምጣ ብየዋለሁኝ። ሙሉ ቪዲዮውን አደራ ተመልከችና ከአዲስ ኪዳን ላይ ሐዋርያቶችና ኢየሱስ ክርስቶስን ጭምር ያህዌ አምላክ እንደሆነ የሰበኩበትን የተናገረበትን የመለሰበትን አንድ ቪዲዮ አንድ ክርስቲያን ያምጣልኝ። በአላህ ስም ላለሁ እኔ ቲክቶክን ዘጋግቼ ለዘላለም እጠፋለሁ። አንዲት ቦታ ላይ ሊያመጣ አልቻለም። ለምን ትዘጋለህ? መዝጋት የለብህም። ካመጣህ ወንድሜ ለምን ትዘጋለህ? ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። አንዲት ቦታ ላይ ሊያመጣ አልቻለም። አሁን ይሄንን አንቺ ምን ታደርጊያለሽ? በቀጣይ እጠብቅሻለሁ ወይ ከደቂቃዎች በኋላ ከሰዓቶች በኋላ ሰግጄ እስክመጣ ፈልጊና አምጪልኝ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ከተናገሩት ማስረጃ ከፍተህ አሳይ ብዬው ከፍቶ ያሳየበትን አንድ ጥቅስ እንድታመጭልኝ ይፈልጋለሁ። ሁላችሁም ክርስቲያኖች አንዲት ቦታ ላይ አምላኩን ሊሰብክና ሊናገር አልቻለም። ይህን የተናገረበትን ቪዲዮ እንድታመጪ በቀጣይ እሺ። የማርያም እንጠብቅሻለሽ። አደራ አደራ። አንድ ክርስቲያን ገብቶ ያሳየኝ። አሁን ከፈለገ አንድ ክርስቲያን ገብቶ ያሳየኝ። ያህዌ አምላክ ነው ብሎ የሰበክ። ሰላም ነው? እንዴት ነሽ ቅድስት? እንዴት ነህ? አላ አልሐምዱሊላህ። ይልህ እኔ ትክክለኛ ማለት ትምህርት ፈልጌ ነው የመጣሁት። እና ባለፈው ከፎይ ጋር ከነበረው ጀምሬ ነው ማየት የጀመርኩትኝና የሆነ ያ እንትን እሱ ያንተ ትክክለኛ ነገር ትንሽ ወደ እናንተ እየሳበኝ ነውና የሆነ በቃ ሁለቱንም ማመዛዘኝ ወደ እስልምና ከገባው በኋላ ሰዎች ሲጠይቁኝ እንደዚህ ሆኜ እኮ ነው ማለት ስለምፈልግ እውነታው ምንድነው ሲሉኝ ማስረዳት ስለምፈልግ ትምህርት ፈልጌ ነው። አይሽ አጠር አድርጌ ልንገርሽ አዳምጪ። አንደኛ ምንድነው አምላክ ፈጥሮናል ወይ? ያው ፈጥሮናል፣ ምንም ጥርጥር የለውም። ታዲያ ከፈጠረን በኋላ አምላክ የትኛውን ሃይማኖት እንድንከተል ነው የደነገገልን? ይህን ፍትሃዊ ሆነን ክርስትናንም እስልምናንም እንደየራሳቸው መጽሐፍ እንመልከተው። በሁለቱም ዘንድ የነቢያት አምላክ አለ ተብሎ ያምናሉ ሁለታቸው። በሁለቱም ዘንድ ነቢያቶች አሉ ብለው ያምናሉ ሁለታቸው። ታዲያ አምላክና ነቢያት የሰበኩት የትኛውን ሃይማኖት ነው? ገብታችኋል? ይህን ፍትሃዊ ሆነን እንመልከት፣ አንዱን በሌላው ሳንመዝነው። ክርስትናን በእስልምና አልመዝነውም፣ እስልምናንም በክርስትና አልመዝነውም። ክርስትና በራሱ መጽሐፍ ይመዘናል፣ እስልምና በራሱ መጽሐፍ ይመዘናል። አሁን ከእስልምና ጀምር። አምላክና ነቢያቶች ደንግገውታል ወይ ብለን ስናይ፣ አዎ አምላክና ነቢያቶች በደንብ ደንግገውታል። ማስረጃ አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። ገብታችኋል? እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። እኒሁ ለቀደሙት ነቢያቶች ደንግጎት እንደነበር ሲናገርም ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያችሁ ስለዚህ አምላክ እንደደነገገው ነገረን። ለነቢያቶች ደንግጎት እንደነበረው ነገረን። ልክ እንዲሁ እነዚህ ነቢያቶች ሰብከውታል የሚለውን እንመልከት። ያዕቆብን ብንወስድ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ምን ይላል? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። እንዲሁም እነዚህ ነቢያቶች ራሳቸውን እኔ ሙስሊም ነኝ ብለው ገልጸዋል ቃል በቃል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኑሕ ዓለይሂ ሰላም፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ወኩና ሙስሊሚን አለ ሱለይማን ዓለይሂ ሰላም ሱረቱ ነምል ላይ፣ እኛ ሙስሊሞች ነን አለ ቃል በቃል ንጉሥ ሰለሞን። ሱለይማን ወይም ሰለሞን እኛ ሙስሊሞች ነን ብሎ ቃል በቃል ተናገረ። ልክ እንዲሁ የነቢያት ተከታዮች ራሳቸውን እኛ ሙስሊሞች ነን ሲሉ እናያቸዋለን። ለምሳሌ ለናሙናነት ያክል የሙሴንና የክርስቶስን ተከታዮች እንጥቀስ።
የሙሴ ተከታዮች ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛን ሙስሊሞች አድርገህ ግደለን አሉ። ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ብሎ ቃል በቃል ይህን ጥያቄ አሁን ቀጥታ መጽሐፍ ቅዱስ ላይ ስንወስደው ጊዜ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ቦታ አለ ወይ? ወይንም ክርስቲያን ሆኖ ያለበት ቦታ አለ ወይ? ላ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ያለበት ቦታ የለም። አላህ ቃል በቃል በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን እንዳለ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ። መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። አለ የሚል ካለ መውጣት ይችላል። ሁለተኛ ነቢያቶች ክርስትናን ተከተሉ ወይንም ክርስቲያን ሁኑ ብለዋል ወይ? ልክ ቁርአን ላይ ሙስሊሞች ሁኑ እንዳሉት ያዕቆብን እንደነገርኳቸው ለአንድም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሁኑ ያለ የለም። አንድ ነቢይ በመጽሐፍ ቅዱስ ላይ ራሱን እኔ ክርስቲያን ነኝ ብሎ ይገልጻል ወይ? ላ የለም በፍጹም። በቁርአን ላይ ልክ ኑህ ዓለይሂ ሰላም እኔ ሙስሊም ነኝ ብሎ እንደተናገረው፣ ሱለይማን እኛ ሙስሊም ነን ብሎ እንደተናገረው። ሌላው በመጽሐፍ ቅዱስ ላይ የነቢያት ተከታዮች እኛ ክርስቲያኖች ነን ብለው የነቢያት ተከታይ ተናግረዋል ወይ? ላ አልተናገሩም። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነቢያቶችም ካለፉ በኋላ ክርስቶስም ካረገ በኋላ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እዚያ ቦታ ላይ ደቀ መዛሙርት ተባሉ ነው የሚለው። ማን ነው ባዩ? አምላክ ነው? ነቢያቶች ና ወይ? እና አይደሉም። ታዲያ ምንድነው ከተባለ እዚያ ቦታ ላይ ሐዋርያት ተብሎ ራሱ የተጠቀሱት ወይም ደቀ መዛሙርት ተብሎ የተጠቀሱት ክርስቶስ የመረጣቸው 12ቱ እንዳይመስላችሁ ላ አይደሉም። ባርናባስ እና ጳውሎስ እያለ ይናገራል። እንዳጠቃላይ አምላክም ነቢያቶችም እውቅና አልሰጡትም። እውቅና የሰጡት ሃይማኖት ማንን ነው ከተባለ ኢስላምን ነው። ታዲያ ሙስሊም ለሆነ ሰው አላህ ስብሐነሁ ወተዓላ ቃል ገብቶለታል፣ በቀጣዩ ዓለም ገነትን ሊያወርሰው። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና እንዳለ እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እንዳለ። ክርስቲያኖች ገነት ይገባል የሚላለሁ ላ የለም፣ በፍጹም የለም። ይህን ይመስላል ወገናችን። እሺ ቀጥል ቀጥሉላቸው። ደርሰናል፣ ችግር የለም። ኡስታዝ ኢብኑ ፉላን አለ። እስከዛ ትንሽ ነሲ አድርግ፣ ትንሽ አስተምረን እሱ እስኪመጣ ድረስ ከዛ እንቀጥላለን። እሱ ሲመጣ ይሻላል። አለክ ኢብኑ ለውጃ በቃ ቀጥል እና ያጀማ ሁላችሁም ፎሎ አድርጉት። የምትጠቀሙበት ኡስታዝ ነው። ጧት በጣም በጧት ጥሩ ትምህርት ያስተምራል። መታችሁ ብትማሩ ትጠቀማላችሁ። ይሻላል። ታብታብ እያደረጋችሁ እሱን እናዳምጣለን። ቀጥል። እሺ መድረስ ላይ ነው የምቀጥለው። ስለነባሪያው የጤፍ ሂሳብ መወደድ ከምን አንጻር ነው? አረ ደስ ባለ ጉዳይ ይጠቅማቸዋል ቢሰሙት ብለህ በምታስበው ጉዳይ አስተምረን እሱ እስኪመለስ ድረስ። እሱ ሲመለስ እንቀጥላለን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም በድጋሚ ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድን ወዐላ አሊ ሙሐመድን ወሰሕቢሂ አጅመዒን አማ በዕድ ፈየቁሉል መውላ ጀለ ወዐላ ፊ ኪታቢሂል ከሪም ያ አዩሃ ናስ اتقوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. ويقول الله تبارك وتعالى في كتابه الكريم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. ويقول الله تبارك وتعالى يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد. فالله تبارك وتعالى يأمر عباده بل يأمر الناس جميعا بأن يعبدوه ويتقوه ويتمسكوا وكذلك أن يثبتوا على طاعته سبحانه وتعالى.
አላሁ ተባረከ አላህን ሱብሓነሁ ወተዓላን እንድንፈራው አላህን ሱብሓነሁ ወተዓላን እንድንታዘዘው ተቅዋ የሚባለው ነገር ፍራቻ አላህን ሱብሓነሁ ወተዓላን መፍራት የሚባለው ለአላህ እንድንሰጠው ብዙ ቦታ አላህ ሱብሓነሁ ወተዓላ ያዘናል። አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ሱብሓነሁ ወተዓላን አምልኩት እያለ ሰው ልጆችን በአጠቃላይ የተፈጠሩበትን ዓላማ ይነግራል። አላህ ሱብሓነሁ ወተዓላ ያ አዩሃ ናስ እናንተ ሰው ልጆች ሆይ እዕቡዱ ረበኩም ጌታችሁን አላህን ሱብሓነሁ ወተዓላን አንድ የሆነውን ብቸኛ የሆነውን አላህን ሱብሓነሁ ወተዓላን አምልኩት ተገዙት እያለ አላህ ሱብሓነሁ ወተዓላ ሰው ልጆችን በአጠቃላይ ይጣራል። አለዚ ኸለቀኩም እናንተን የፈጠራችሁ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትንም የፈጠረውን አላህን ሱብሓነሁ ወተዓላ ብቸኛ የሆነውን የሁሉም መጠጊያ የሁሉም መሸሻ ስብራትን ሁሉ ጠጋኝ ብቸኛ የሆነ ተጋሪ የሌለው ብጤ የሌለውን አላህን ሱብሓነሁ ወተዓላ ልክ አላህ ሱረት አልኢኽላስ ላይ እንደነገረን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ በል ያ ሙሐመድ እሱ እኮ አላህ ሱብሓነሁ ወተዓላ አንድ ነው፣ ብቸኛ ነው፣ ነጠላ ነው፣ ተጋሪ የሌለው ብጤ የሌለው አምሳያ የሌለው ረዳት አጋዥ የማይፈልግ ብቸኛ የሆነ አምላክ ነው። በል እሱም አላሁ ሰመድ የሁሉም መጠጊያ የሁሉም መሸሻ አቤት ባይ ሲጠሩት ሁሉም ጋር ያለ አላህ ሱብሓነሁ ወተዓላ ብቸኛ የሆነ አምላክ ነው። አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ይህንን ብቸኛ የሆነውን አንዱን አምላክ ተገዙ እያለ አላህ ሱብሓነሁ ወተዓላ ይጠራል። ፈተቅወላህ ተባረከ ወተዓላ አላህን ሱብሓነሁ ወተዓላን ማምለክ መገዛት ማለት በል ተቅወላህ ተባረከ ወተዓላ ሊአጅሊሂ ኹሊቅና ለዚህ ለላኢላሃ ኢለላህ ነው ምድር ላይ ሰው ልጆች የመጡት ምድር ላይ ሰው ልጆች የተፈጠሩት ዋናው ዓላማ ዋናው የሰው ልጆች መገኛቸው አላህን ሱብሓነሁ ወተዓላን በብቸኝነት ሊያመልኩትና ሊገዙት ነው። ሌላ ለምንም ነገር አይደለም፣ ለምንም ዓላማም አይደለም። ቃለ አላሁ ተባረከ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አላህ ምን ይላል? ሰው ልጆችንም ይሁን አጋንንቶችንም አልፈጠርኳቸውም እኔን ሊያመልኩኝ በብቸኝነት እኔን ሊገዙኝ እንጂ ይላል አላህ ሱብሓነሁ ወተዓላ። ፈሊዛ ኹሊቅና ሊአጅሊ ዒባደቲላህ ተባረከ ወተዓላ ላ ሊሸይኢን አኸር እኛ አላህ ሱብሓነሁ ወተዓላ እዚህ ምድር ላይ የፈጠረን በብቸኝነት አላህን ልንገዛው እንጂ ለሌላ ጉዳይ አይደለም። በለ እንደውም አንቢያዎችም መልእክተኞችም ሩሱሎችም ሁሉ በየጊዜያት በየዘመናት ተለያይተው አንድም ላይ ሆነው የተላኩት ነቢያቶች በአጠቃላይ ለዚህ ምልክት ለዚህ ዓላማ ብቻ ነው። ቃለ ረቡል ዒዘቲ ወልጀላል ወለቀድ በዓትና ፊ ኩሊ ኡመትን ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት። አላህ ምን ይላል? ወለቀድ በርግጥም በዓትና ልከናል ፊ ኩሊ ኡመትን ረሱላ በየሁሉም ዘመን በየሁሉም ክፍለ ጊዜ መልእክተኞችን ልከናል ይላል አላህ ሱብሓነሁ ወተዓላ። በምን አን ዕቡዱ ላህ ወጅተኒቡ ጣጉት እነሱም ሊጠሩ ሰው ልጆችን ወደ ቀጥተኛው መንገድ ቅናቻ ወደ ተሞላበት ትክክለኛና ሐቅ ወደ ሆነው በብቸኝነት ወደሚመለከው አንዱ አምላክ አን ዕቡዱ ላህ ወጅተኒቡ ጣጉት አላህን ሱብሓነሁ ወተዓላን በብቸኝነት አምልኩት፣ ጣጉቶችን እንዳለ ራቁ በማለት ነው መልእክተኞችን የላክናቸው ይላል አላህ ሱብሓነሁ ወተዓላ። ወየቁሉ ላሁ ተባረከ ወተዓላ ሊነቢይህ ሰለላሁ ዐለይሂ ወሰለም ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም አላ ቱሽሪኩ ቢሂ ሸይአ በላቸው አንተ ሙሐመድ ሆይ ተዓለው ኑ በላቸው፣ ህዝቦችን በአጠቃላይ ጥራቸው። አነብላችኋለሁ አነበንብላችኋለሁ ጌታችሁ አላህ ሱብሓነሁ ወተዓላ ሐራም ያደረገባችሁን ነገራል። ከዛ ውስጥ የመጀመሪያውና ዋነኛው አላህ ተባረከ ወተዓላ በሰው ልጆች ላይ ሐራም ያደረገው እርም ያደረገው ከአላህ ሱብሓነሁ ወተዓላ ውጭ ያሉትን በአጠቃላይ ላያመልኩና ላይገዙ ነው። አላ ቱሽሪኩ ቢሂ ሸይአ በሱ ላይ ምንም ነገር አንድንም ብጤ ላትይዙበት ነው ይላል አላህ ሱብሓነሁ ወተዓላ።
ويقول الله تبارك وتعالى واعبدوا الله ولا تشركوا به شيئا واعبدوا الله سبحانه وتعالى أملك التجزت ولا تشركوا به شيئا بسم عندنم أكل عندنم بتي تجاري مبال نجر اندات تيزو إلى الله سبحانه وتعالى بالله لي ولا تشركوا به شيئا بس لي من نجر اندات تجاروا إلى الله سبحانه وتعالى فالله تبارك وتعالى رؤوف فالله تبارك وتعالى رحمن فالله تبارك وتعالى رحيم فالله تبارك وتعالى غفور الله سبحانه وتعالى عزينه الله سبحانه وتعالى مهارينه الله سبحانه وتعالى غفورنا توبة لم يرق ودسوا لم يملسوا إجاتشوا لم يزرقوا سوج الله تبارك وتعالى تكبينه كعند نجر وجي مالتنا السوم يا عنده نجر من دنو الله لاي ليلان بدء ميز ليلان تغاري ميز الله سبحانه وتعالى اسلمنا لي يفلق نجر بيادرك عند سو ካደረገ በኋላ አንዴ ብቻ እጁን ወደ አላህ Subhanahu Wa Ta'ala አንስቶ ጌታዬ ሆይ ይቅር በለኝ ካለው አላህ ተባረከ ወተዓላ ፈጣን ነው ለይቅርታ በል አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ላይ ምንድነው ያለው ኢነ ረሕመቲ ሰበቀት ገضቢ የኔ እዝነት እኮ ቁጣዬን ቀድማለች ይላል አላህ Subhanahu Wa Ta'ala አላህ ተባረከ ወተዓላ ረሕማን فالله تبارك وتعالى رحيم ذو رحمة واسعة ነው የሰፊው እዝነት ባለቤት ነው አላህ Subhanahu Wa Ta'ala ማለት ነቢዩ ዓለይሂ ሰላቱ ወሰላም አንደኛችሁ ወደ አላህ ሱብሓነሁ ወተዓላ ሲመለስ ተውበትን ሲያደርግ አላህ ተባረከ ወተዓላ ያንን ተውበቱ ይቀበለዋል ያሉት በለንደውም አላህ ቁርአን ላይ ምእመናኖችን ባጠቃላይ ከዛም ውጪ ያሉት በራሳቸው በኃጢያታቸው ሰምጠው የኃጢያት ባህር የወሰዳቸው የአመጽ የእንቢተኝነት የተለያዩ የሆኑ የወንጀል ባለቤት የሆኑትን በዛም ነገር ላይ ደግሞ ተስፋ የቆረጡትን በወንጀላቸው ምክንያት በቃ እኔ አምላክ ካሁን በኋላ አይቀበለኝም ጌታ የሚባል ነገር ለኔ አይሆነኝም ብለው ተስፋ የሚቆርጡትን ራሱ አላህ ቁርአን ላይ ምን ብሎ ነው የሚጠራቸው قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله والله نملاችሁ የኛ ተስፋ የኛ በልጭታ የኛ ክጃሎት እቺ አያ ናት በለንደውም በጣም አንድን ሰው የሆነ ከሚያጓጓው ነገር አንዱና ትልቁ ይሄ ነው አላህ ምንድነው ያለው قل يا عبادي الذين أسرفوا على أنفسهم በላቸው አንተ ሙሐመድ ሆይ يا عبادي الذين أسرفوا على أنفسهم ባሮቼ ሆይ የኔ ባሮች ሆይ በወንጀላችሁ በኃጢያታችሁ ተስፋ ይቆረጣችሁ ከኃጢያታችሁ ብዛት ከወንጀላችሁ ብዛት ተስፋ ይቆረጣችሁ ወይ ነው የሚለው አላህ ትንሽን የሰሩም አይደለም እንዲሁም ደግሞ ጻድቃኖችንም አይደለም አላህ እየጠራ ያለው ምን አይነት ሰዎች ነው አላህ እየጠራ ያለው ተስፋ ይቆረጡ በቃ እኔኮ ወንጀል እኮ ድካ ደርሷል ድንበር አለፍ ያለው ብሎ ተስፋ የሚቆርጡትን ሰዎች አላህ ይጠራቸዋል يا عبادي الذين أسرفوا على أنفسهم بنفسوቻቸው ላይ ተስፋን የቆረጡት ይላል አላህ Subhanahu Wa Ta'ala لا تقنطوا من رحمة الله كالله እዝነት መቼም ተስፋ እንዳትቆርጡ ይላል አላህ ለምን ምን ቃል ተገብቶልን ለምንድን ነው ተስፋ ማንቆርጠው አላህ እዚህው አያ ላይ ምን አለ إن الله يغفر الذنوب جميعا الله እኮ ወንጀሎችን በአጠቃላይ መሐሪ ነውና إن الله يغفر الذنوب جميعا إنه هو الغفور الرحيم እሱ እኮ አዛኝና መሐሪ ጌታ ነው ይላል አላህ Subhanahu Wa Ta'ala فالله تبارك وتعالى غفور رحيم الله سبحانه وتعالى አዛኝና መሐሪ የሆነ ጌታ ነው ኢላ አንድን ወንጀል ሲቀር ያም ወንጀል ምንድነው ትልቁ ወንጀል አላህ Subhanahu Wa Ta'ala ከሱ ውጪ ሌላ አምላክ አለ ሲባል ተጋሪ ሲመጣበት ሌሎች በአጠቃላይ ፍጡራን ሆነው ፈጣሪ ናቸው ሲባሉ ያኔ አላህ Subhanahu Wa Ta'ala ምህረት አይሰጥም ለማንም ኢላ እዚህ ላይ ወድቀው ራሱ ተውበት ያደረጉ ሰዎችን አላህ ይምራቸዋል
ከአላህ ስብሓነሁ ወተዓላ ውጭ ያለን አምልከው ከዛ በኋላ ተረድተው ጠይቀው አሁን ላይ እንደሚደረገው ማለት ነው ወደ አላህ ሲመለሱ አላህ ተባረከ ወተዓላ ወንጀላቸውን ያብስላቸዋል። በል እንደውም ከየውሚን ወለደትሁ ኡሙሁ እንደሚባለው ልክ አንቀልባለ የአንቀልባለ ሕፃን አለ አይደል? ልክ እንደዛ ነው የሚሆነው። አላህን አምጾ ስንትና ስንት ዓመታት አላህ ስብሓነሁ ወተዓላ ተጋሪ አለው አላህ ወልዷል ብለው ተናግሮ ራሱ ከዛ እኔ የነበርኩበት መንገድ ትክክል አልነበረም ብሎ ሸሃዳ ሲይዝ አላሁ ተባረከ ወተዓላ ወንጀሉን በአጠቃላይ ያብስለታል። ልክ እናቱ እንደወለደችው ንጹህ ልጅ ሆኖ ማለት ነው። ያ ሰላም! ይህ የአላህ ስብሓነሁ ወተዓላ እዝነት ነው። የአላህ ተባረከ ወተዓላ ረሕመት ነው። ልጅ አለው አላህን ስብሓነሁ ወተዓላ ወይም ደግሞ አምላክን ልጅ አለው ከማለት የከበደ የሆነ ስድብ የለም። በል እንደውም አላህ እኮ በቁርአን ላይ ድንቅ በሆነው ንግግሩ ላይ ሲነግረን እኮ ሰማያት ሁሉ ለመፈረካከስ የሚቀርቡት ምድር ሁሉ ለመሰነጣጠቅ የሚቀርበው አላህ ልጅ አለው ሲባል ነው ያለው አላህ ሱብሓነሁ ወተዓላ። ተካዱ ሰማዋት የተፈጠርነ ሚን ወተንሸቁል አርድ ወተኺሩል ጂባሉ ሀዳ ሊማዛ መሰበብ አን ደዐው ሊረሕማኒ ወለዳ ወማ የንበጊ ሊረሕማኒ አን የተኺዘ ወለዳ። አላህ ምን አለ? ተካዱ ሰማዋት ሰማይ ትቀርባለች አለ አላህ ሱብሓነሁ ወተዓላ። የተፈጠርነ ሚንህ ልትሰባበር ልትሰነጣጠቅ፣ ወተንሸቁል አርድ ምድርም ልክ እንደዛው ልትከፈት ልትሰነጣጠቅ ትቀርባለች። ሰማይ ሊወድቅ ይቀርባል አለ አላህ ሱብሓነሁ ወተዓላ። ሰማይ ሊወድቅ ይቀርባል። ወተንሸቁል አርድ ወተኺሩል ጂባሉ ሀዳ ተራራው ጉዑዝ የነበረው በአጠቃላይ አመድ ለመሆን ይመኛል። ምንድነው ሰበቡ? አን ደዐው ሊረሕማኒ ወለዳ ለአዛኙ ለአላህ ስብሓነሁ ወተዓላ ልጅ አለው ብለው ስለሚናገሩ ጉድለት ነው ይሄ። ለአምላክ ልጅ አለው በጤ አለው አምሳያ ይሄ ጉድለት ነው። አን ደዐው ሊረሕማኒ ወለዳ ወማ የንበጊ ሊረሕማኒ አን የተኺዘ ወለዳ። ፈያ ኢኽዋን الإسلام سعادة الدار سبيل الهدى. الإسلام هو ذاك الصراط المستقيم الذي أخبرنا الله تبارك وتعالى في كتابه وبعث لأجله الأنبياء والرسل ولأجله خلقنا. إسلام بلو مالت والله وبالله وتالله دنيا لي من ناقنيبت ደስታ እዚች ዓለም ላይ መቃብራችን ዓለም ላይ ማብራት ይሄ የመቃብራችን ብርሃን እንዲሁም ደግሞ ለቀጣይ የዘላለም የሆነው ትክክለኛው የሆነው ስንቅ ማለት እስልምና ነው። ቀጥተኛው ቀናቸው መንገድ ማለት እስልምና ነው። አላህ ሱብሓነሁ ወተዓላ መልእክተኞችን የላከበት ኢዕዊጃጅ የሌለበት ውጣ ውረድ የሌለበት መከራ ስቃይ የሌለበት ትክክለኛው የሆነው ዲን ብሎ ማለት ወላሂ እስልምና ነው። ሰዓደት ዳረይን በሁለቱም ዓለም ላይ ድሎትን ደስታ የሚገኝበት። ከይፈ የሽቃ አሐዱን ሒነ ዐረፈ ረበህ እስልምናን ስታገኝ ደስተኛ የምትሆንበት አላህን ነው ትክክለኛ የሆነውን አምላክ ነው የምታገኘው። ተርታህ ወተጥመኢን ትረጋጋለህ፣ ሰላም ይሆናለህ። ካኢነን መንካን እስልምናን ስትይዝ ማለት ነው። አላህ ተባረከ ወተዓላ እስልምናን ወፍቆን በእስልምና ምን ጸና ባሮች አላህ ያደርገን።